አይ መሬት እየረገጥነ የጨመትክ እያረስነ ያሸጥክ የዋ መሳይ ወገኛ አስፍቶ አራጅ ቂመኛ አብልተ በላህን ተሸከመ ቀበርከን ምርጦቹን አንጓል ልትፋቸው ደጎቹን ነፍስ ዘር ተራካቸው ዳግም ከከርሰ ምድር ይፈጠሩ እባክህ ሞቱ ይቅሩ። በርካታ ልብ ሰባሪ ክስተቶችን አሳይቶ ቤተሰቡን አሳምሞ የአብራኩን ክፋይ ልጆች አንሰፍስፎ ወዳጅ ጓደኞቹን አሳርሮ ህዝቡን በእንባ አራጭቶ በጥምቀት ዋዜማ ስርዓተ ቀብሩ ተፈጽሟል። አርቲስት ነጻነት ወርቅነህ እንዳለፉት አመታት አሳዳጊ መልአክ ታቦቱ ሳይሆን ራሱን የተሸኘው ነጻነት ሞቱ ያልተጠበቀ እውነታን ገልጧል። በአሜሪካ የተዘጋጀው መታሰቢያ መርሃ ግብር ባለቤቱና በአርቲስት ነጻነት መሃል ያለውን ድብቅ ሚስጥርም ገልጧል። በጓደኞቹ የተነገረው የአርቲስት ነጻነት እውነት ምን ይሆን? መርሃ ግብርስ ምን ይመስላል? የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበታችሁ ታደምጡታላችሁ። አስከትለንም አስቸኳይ የማስጠንቀቂያ መግለጫ በታይላንድ በሕክምና ላይ ያለው ማስተር አብነት ከበደን ተከትሎ ሰሞኑን በተደጋጋሚ መረጃዎች እየወጡ ተመልክተናል። ሆኖም ያለበትን ሁኔታ ተከትሎ ከሰዓታት በፊት አስቸኳይ የማስጠንቀቂያ መልእክት ተላልፏል። ማስተር አብነት የገጠመው ምን ይሆን? የተላለፈው አስቸኳይ ማስጠንቀቂያስ ምንድነው? የሚሉትን እንዲሁ በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በመጨረሻም ጊዜው ጥሩ አይሰማ መልካም አይታይበት ተብሎ የተረገመ ይመስል እለት ለጆሮ የሚደርሱ ዜናዎች ልብን የሚያደሙ መንፈስን የሚረብሹ መሆን ከጀመሩ ሰነባብተዋል። ሰው ላይ በዚህ ልክ እንዴት ይጨክናል አስብለው ያስደነገጡን በርካታ አሳዛኝ ክስተቶች ሲደርሱ ተመልክተን ዘግናኝ ድርጊቶችን ሰምተን እናውቃለን። በጊዲዮ የተሰማው አስደንጋጭ ድርጊት ግን ከሁሌ ባሰ ሆኗል። ከተማዋ ምድሯ ላይ በሆነው ድርጊት ምክንያት ጨልማለች። ነዋሪዎቿም የጭካኔ ጥግ በተገለጠበት ወንጀል ልባቸው ተሰብሯል። የ3 ዓመት ህፃን በቆጮ መቅረጫ ሰውነት ተቆራርጦ መገደሉ ተሰምቷል። የአካባቢው የህግ አካልም በጉዳዩ ላይ የፍርድ ብይኑንም ሰጥቷል። እኛም ጉዳዩን በተመለከተ መረጃውን ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጊዜው ጥሩ አይሰማ መልካም አይታይበት ተብሎ የተረገመ ይመስል እለት ለጆሮ የሚደርሱ ዜናዎች ልብን የሚያደሙ መንፈስን የሚረብሹ መሆን ከጀመሩ ሰነባብተዋል። ሰው ላይ በዚህ ልክ እንዴት ይጨክናል አስብለው ያስደነገጡን በርካታ አሳዛኝ ክስተቶች ሲደርሱ ተመልክተን ዘግናኝ ድርጊቶችን ሰምተን እናውቃለን። በጊዲዮ የተሰማው አስደንጋጭ ድርጊት ግን ከሁሉ ባሰ ሆኗል። በከባድ የሰው ግድያ ወንጀል ተከሳሽ የነበረችው ሰንበቴ ታደሰ በጥፋተኝነቷ በፍርድ ቤት ተረጋግጦ በሞት እንድትቀጣም ፍርድ ቤቱ መወሰኑ ተገልጿል። ውሳኔው የተሰጠው ዕለተ አርብ ጥር 15 2018 ዓ.ም በጌዲዮ ዞን ከፍተኛ ፍርድ ቤት መሆኑም ተገልጿል። እንደ ፍርድ ቤቱ መግለጫም ተከሳሿ በ2017 ዓ.ም በኮቸሬ ወረዳ ውስጥ በተፈጸመ ከባድ የወንጀል ድርጊት ተከሳሽ ሆና ቀርባም ነበር። ክሱ በ1997 ዓ.ም የወጣው የወንጀል ህግ አንቀጽ 539 ህዝባር ሀ መሰረት ቀርቦም ተመርምሯል። ተከሳሽ በችሎት ፊት ወንጀሉን እንዳልፈጸመች በመከራከር ቆይታ አድርጋ ቢሆንም የአቃቤ ህግ ምስክሮች የቀረቡ ማስረጃዎች በፍርድ ቤቱ በቂ መሆናቸው ተገምግሟል። ተከሳሿም ተጨማሪ መከላከያ ማስረጃ ማቅረብ እንዳልቻለች በጽሁፍ ማሳወቃለች። በዚህ መሰረት ፍርድ ቤቱ ድርጊቱ ከፍተኛ ክብደት ያለውና ህጉን በግልጽ የሚጥስ መሆኑን በመግለጽም ተከሳሿ በሞት እንድትቀጣም ውሳኔ ተሰጥቷል። ከችሎቱ ታዳሚዎች መካከል አንዳንዶቹ ውሳኔው ህግን ለማስከበርና ለማስጠንቀቅ አስፈላጊ መልእክት አለው ሲሉም አስተያየታቸውን መግለጻቸውም ተመልክተናል። ታዲያ የ3 ዓመት ህፃን ልጅን የገደለችው ሴትም አሁን ላይ በሞት ፍርድ እንድትቀጣ መወሰኑም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ የማስጠንቀቂያ መግለጫ ተላለፈ። በታይላንድ በሕክምና ላይ ያለው ማስተር አብነት ከበደን ተከትሎ ከሰዓታት አስቀድሞ አስቸኳይ የማስጠንቀቂያ መልእክትም ተነግሯል። ይህ የማስጠንቀቂያ መልእክትም በማስተር አብነት ስም የተከፈቱ በሐሰት ፔጆች ውስጥ መስመርም ገንዘብ እየጠየቁም ነው። በአሁኑ ወቅት ማስተር አብነት ከበደ በሕክምና ላይ እንደሚገኝ ይታወቃል። ሆኖም ይህንን አጋጣሚ በመጠቀም የተደራጁ የማጭበርበር ድርጊቶች እየተፈጸሙ በመሆኑም ህዝባችን ጥንቃቄ እንዲያደርግ እናሳስባለን።
ባለፉት ቀናት በተለያዩ የማህበራዊ ሚዲያ ገጾች የሚከተሉትን አሳሳች ድርጊቶች ተስተውለዋል። አንደኛ፣ በማስተር አብነት ስም ተከፍተው የተሳሳቱ መረጃዎችን የሚያሰራጩ ገጾች። ሁለተኛ፣ በሰው ሰራሽ አስተውሎ AI የተቀነባበሩ የሐሰት ምስሎች፣ ድምጾችና ቪዲዮዎች። ሶስተኛ፣ ለሕክምና ድጋፍ በሚል ሰበብ በውስጥ መስመር ወይንም ኢንቦክስ የሚላኩ ገንዘብም እየጠየቁ። ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበም አይደለም። በየትኛውም አማራጭ የሚጠየቅ የገንዘብ ጥያቄ ሙሉ በሙሉ ከእውነት የራቀና የማጭበርበር ተግባር መሆኑን እንገልጻለን። ፌክ ወይንም ሐሰተኛ መሆናቸውን አውቃችሁ እንድትጠነቀቁ እናሳስባለን። በፌስቡክ ከ1.9 ሚሊዮን በላይ ተከታይ ያሉት ገጽ፣ በቲክቶክ ከ5.7 ሚሊዮን በላይ ተከታይ ያሉት ገጽ ህዝባችን በማንኛውም መልኩ ከሚሰራጩ የተቀናበሩ ይዘቶች ራሱን እንዲጠብቅና መረጃዎችን ከታማኝ ምንጮች ብቻ እንዲከታተሉም በአክብሮት እንጠይቃለን። የማስተር አብነት ከበደ ህመም ጋር ተያይዞ በርካቶች ለግል ጥቅማቸው እየተሯሯጡና ለሕክምና የገንዘብ ድጋፍ በማለትም ገንዘብ እያሰባሰቡ መሆናቸውን በመግለጽ ነገር ግን ይህ ተግባር ፍጹም ከማስተር አብነት ጋር የማይገናኝ በመሆኑ እንዲህ ባለ መልኩ የማስጠንቀቂያ መልእክታቸውን አጋርተው ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በርካታ ልብ ሰባሪ ክስተቶችን አሳይቶ ቤተሰቡን አሳምሞ የአብራኩን ክፋይ ልጆቹን አንሰፍስፎ ወዳጅ ጓደኞቹን አሳርሮ ህዝቡን በእንባ አራጭቶ በጥምቀት ዋዜማ ስነ ስርዓት ቀብሩ ተፈጽሟል። አርቲስት ነጻነት ወርቅነህ እንዳለፉት ዓመታት አሳዳጊ መልአኩን ታቦት ሳይሆን ራሱን የተሸኘው ነጻነት ሞቱ ያልተጠበቀ እውነታዎችን ገልጧል። በአሜሪካ የተዘጋጀው መታሰቢያ መርሃ ግብር ባለቤቱና በአርቲስት ነጻነት መካከል ያለውን ድብቁን ሚስጥርም ገልጧል። በጓደኞቹ የተነገረው የአርቲስት ነጻነት እውነት ምን ይሆን? መርሃ ግብሩስ ምን ይመስላል? የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነጻነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። በጣም እንዲህ ኦፕን ላይፉን ሁሉ አደባባይ ላይ የሚያወጣ ሰው አይደለም። በጣም ቁጥብ ነው። በጣም ተጫዋች ነው፣ ግን በዛው ልክ ቁጥብ ነው እና በጣም ከልብ ያሳዝናል። ነጻነት እንደ ስሙ ነጻ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን። በጣም ቁም ነገር አለው። ብዙ ሰው ይናገራል እንደዛ ሲል ሰምቻለሁ። በጣም ቁም ነገር አለው። ምክር ይወዳል፣ ሰውን ይመክራል፣ ያስቀል፣ ያጫውታል፣ ያስታርቃል። አንድ መጥፎ ነገር አትሰማም ስለ ነጻነት። ሀዘኑን መስማት በጣም ከባድ ነገር ነው። ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋ በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋ እግዚአብሔር። በኢትዮጵያ የኪነ ጥበብ መድረክ በሁለገብ ባለሙያነቱ እጅግ የተዋጣለት የጥበብ ፈርጥ አርቲስት ነጻነት ወርቅነህ በስጋ ከተለየን ዛሬ 5ኛ ቀኑን ይዟል። ነጻነት በመድረክ ትወና፣ በፊልም፣ በኮሜዲ ዘውግ፣ በቴሌቪዥን ሾውና በመድረክ መምራት ብቃቱን ያስመሰከረ እንቁ ባለሙያ ነበረ። ነጻነት ጥንቅቅ ያለ ባለሙያ ብቻ ሳይሆን በመልካም ሰብዕናው በብዙዎች ዘንድ የተወደደና የተከበረ ሆኖ ነው ሕይወቱ ያለፈው። እረፍቱ በተሰማ ጊዜ ከልጅ እስከ አዋቂ ማቅ ለብሶ ያነባለትም ለዚህም ነበረ። ነጻነት ከአብራኩ ለተገኙ ልጆች ብቻ ሳይሆን በየመንገድ ላይ ላሉ ጎዳና ለወደቁ ምስኪኖችም አባት ሆኖ ነበር የሚያሳድጋቸው። ደግ ሰው አይበረክትምና ባልታሰበ ሰዓት መልካምነቱን ትቶልን አልፏል።
ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሙያ አጋሮቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ከዚህ በመቀጠል የዛሬውን የሻማ ማብራት ስነ ስርዓትና ጸሎት ፕሮግራም አዘጋጆች መካከል አንደኛውን ዲጄ ሉዳን ወደ መድረክ ጋብዘዋለሁ። ከዛም በተሰጠኝ መርሃ ግብር መሰረት ታላላቅ የኪነ ጥበብ ባለሙያዎች ወደ መድረክ በመምጣት አጠር ያለ የራሳቸውን መልእክት ያስተላልፋሉ። ከዲጄ ሉዳ በማስቀጠል ታዋቂ ድምፃያኖች አረጋኸኝ ወራሽ፣ ኮሜዲያን መስከረም በቀለ፣ ብርሃኑ ተዘራ፣ መስፍን በቀለ፣ ሰዓሊ ተስፋዬን በተከታታይ ወደ መድረክ እንጋብዛለን። እናመሰግናለን። እንደምን አመሻችሁ። በተወዳጁና ብዙ መስራት እየቻለ በድንገት ላጣነው ወንድማችን ለአርቲስት ነጻነት ወርቅነህ የመታሰቢያና የሻማ ማብራት ስነ ስርዓት ስለመጣችሁ በቀሪ አዘጋጆችና በራሴ ስም ምስጋና አቀርባለሁ። በመጀመሪያ እንደ ሰው ሲቀጥል እንደ ኢትዮጵያዊነት ከፍ ሲል ደግሞ እንደ ኦርቶዶክስ ተዋህዶ ልጅነት እንዲሁም መጽሐፈ ሲራክ እንዳስተማረን ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ስርዓቱም መታሰቢያ አድርግለት፣ ያገለገለን ሰው ሞት ቸል አትበል፣ የሐዘን መዝሙርም ዘምርለት ብሎ እንዳስተማረን በሙሉ ፈቃደኝነትና ወንድማዊነት የተዘጋጀ ፕሮግራም ነው። ይህ መታሰቢያ ፕሮግራም ከሀገራችን ርቀን ወጥተን ጓደኞቻችን የምንወዳቸው ሌፍትና ራይት በየቀኑ ሲለዩን በሞት ስናጣቸው ሐዘናችንን እርማችንን ማውጣት ላልቻልነውና ለማንችለው የማስታወሻ ምሽት እንዲሆንም ጭምር ነው። ወንድማችን ነፂ ተበሳጭተን ስላዝናናህን፣ ተናደን ስላሳከን፣ ደብሮንና ተከፍተን ስላስረሳህን ነጻነት ሲባል ሳቅና ጨዋታን እንድናስብና ለጥበቡ ዓለም ለከፈልከው ዋጋ ሁሉ እናመሰግናለን፣ እንዘክራለን። ቀሪ ቤተሰቦችህና ልጆችህን ፈጣሪ ያሳድግልህ። እኛንም ያዘነውን በጠቅላላ ኢትዮጵያዊ በሙሉ ፈጣሪ መጽናናትን ይስጥልን፣ ከዳግም ሐዘን ይጠብቀን። አገኘ፣ ሆነለት፣ ተሳካላት የሚል ዜማ ብቻ እንድንሰማ ይርዳን። በዓላት ቀናትን እየጠበቀ የምንወደውን ከሚነጥቀን የሞት ጥላ የጌታችን እናት እናታችን ቅድስት ድንግል ማርያም በኪዳኗ ትጠብቀን። ነጻነት ወርቅነህ እውነትም ወርቅ ነበርክ። ነፍስ ይማር። አመሰግናለሁ። ዲጄ ሉዳ እናመሰግናለን። ከዚህ በማስከተል ደግሞ አንጋፋውን አርቲስት አረጋኸኝ ወራሽን ወደ መድረኩ ጋብዛለሁኝ። በማስከተል ደግሞ አርቲስት ብርሃኑ ተዘራ፣ ከዛም አርቲስት መስከረም በቀለ በተከታታይ ይቀርባሉ። እንደምን አመሻችሁ። እሺ፣ በመጀመሪያ እኔ ነጻነትን ወደዚህ ኢንዱስትሪ ተቀላቅሎ ለመጀመሪያ ጊዜ በመድረክ ያየሁት ፍሬሽማን የሚለውን በሀገር ፍቅር ቲያትር በዛ ጊዜ በጣም ተወዳጅና ረጃጅም ሰልፎች በነበሩበት ጊዜ በእንግድነት ተጠርቼ አይቼው በጣም የተደነቅኩበት ልጅ ነበረ። ከዛ በኋላ እኛም እኔም በሙያዬ እሱም በሙያው
ወዳጅነታችን ቀጥሎ ለረጅም ጊዜ የቅርብ ጓደኛው ነበርኩኝ። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁሉ ጊዜ በወር በገባ በ5 ያቦለት በየወሩ እንሰበሰብ ነበር። ነጻነት የሌለበት ማህበር ምን እንደሆነ አስቡት። ሁሉ ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት አብረን መጫወት ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንዳጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባለሆነ ሐዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋራም ሳልሆን እዚሁ እንኩኝ። እንዳጋጣሚ ይሄ ደግሞ መርሃ ግብር ደግሞ እዚህ ባላችሁት ደጋግ ሰዎች መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን ልጆቹን እግዚአብሔር ያጽናቸው። ነጻነት ትልቅ ጥልቅ እውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜው የተቀጨ ዳግም የማናገኘው ወጣት ኮሜዲያን ቲያትር የመድረክ መሪና ያጣነውና ከልብ ብዙ ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን እንዲሁም በመላው ዓለም የሚገኙ አድናቂዎቹን በሙሉ እግዚአብሔር ያጽናቸው። ከልብ አዝኛለሁኝ። ይህንን መርሃ ግብር ያዘጋጃችሁትን ከልብ አመሰግናለሁ። እግዚአብሔር ነፍሱን በአጸደ ገነት ያኖርልን። እንደምን ዋላችሁ። በመጀመሪያ ይህንን ዝግጅት ላዘጋጃችሁት ማለት መርሃ ግብሩን ላዘጋጃችሁት በጣም ከልብ እናመሰግናለን። በጣም ጥሩ ነገር ነው። ከዛ በተረፈ ነጻነትን እኔ የማቀው በግሌ ፍሬሽማን የሚባለውን ፊልም በመጀመሪያ ናኦም ነበረ በዚህ በአሜሪካ ያዞረው። በመቀጠል ግን ሰለሞን ሲያትል እሱ ሲያዞረው እኔ ብቻ ሳልሆን እዚህ ውስጥ ክበበውም አለ። እኔ ክበበውና ምንሾዋ ሆነን በዛ ዝግጅት ሜሪላንድ ላይ ተገናኝተን እንደውም ትልቅ የሰርተፍኬት ሁሉ ምሽት ነበረ። ኬክ መቁረስ ክበበው እዚሁ አለ እና በጣም ከልብ ያሳዝናል። ነጻነት እንደ ስሙ ነጻ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን። መልካም እንሁን። ሁላችንም ልቦናችንን ጥሩ ያርገው። እግዚአብሔር ነፍሱን በገነት ያኑርልን። መላው የኢትዮጵያ ሕዝብን አድናቂዎችን ቤተሰቦችን ሁሉ ያጽናናልን። አመሰግናለሁ። ነፂን መጨረሻ ላይ ያገኘሁት ሲያትል የኮሜዲ ሾው ነበረን። እኔ ክበበውና ደረጃ ኃይሌ ከሾው በኋላ እሱ ኦዲየንስ ውስጥ ነበርና የኛን ሾው እያየ ነበርና ከሾው በኋላ ተገናኘንና አብረን አመሸን። ምሽቱን ሙሉ ስለ ስቴጅ ላይ ስላቀረብነው ነገር በጣም ኮሜዲ ይወዳልና ስለ አንዳንድ ስለሰራነው ነገር በጣም እያነሳ እንደ አዲስ እኛ የሰራነውን እየነገረን ስንስቅ አመሸን። ከዛ ወደ ኢትዮጵያ መሄድ ነበረበት እና ምን አለኝ፣ እዚህ ተመልሼ መጥቼ ከክበቦ ጋር የምትሰሩትን ያችን አጭሯን እንደዚህ አይነት ነገር በዳያስፖራ ላይ መስራት እፈልጋለሁኝ እና ስመጣ አንድ ነገር እንሰራለን ብሎ ወደ ኢትዮጵያ ሄደ። that's the last time I talked to him። አረፈ። ሰብለ እንደዚሁ ኮሜዲ ሜሪላንድ ከኛ ጋር ሰርታ ኢትዮጵያ ስትመለስ እሷም እንደዚህ ዳያስፖራው ላይ ያተኮረ ኮሜዲ አብረን እንሰራለን ብላ ኢትዮጵያ ሄደች። እሷም አረፈች እና በጣም ይደብራል። ከመምህር ጋር አሁን እያወራን ነበረ። ነፂን አሁን ነበረ እያሉ ማውራት ራሱ በጣም ከባድ ነገር ነው።
ነፂ ታሞ ውጭ ሀገር ታክሞ ከመጣ በኋላ ኢቢኤስ ላይ ሲቀርብ he was not ready, he was sick ያስታውቃል፣ ሰውነቱም ያስታውቃል። ይሄንን የምለው ምንድነው ባለሀብቶች የኢትዮጵያን አርቲስቶች መደገፍ አለባቸው። ባለሙያዎች፣ ዶክተሮች የኢትዮጵያን አርቲስቶች መደገፍ አለባቸው። ያኔ እዛ ላይ ሲቀርብ he was not ready ለመመለስ ማረፍ የነበረበትና ራሱን መንከባከብ የነበረበት ጊዜ ነበረ። ግን መስራት ስላለበት ይመስለኛል ይሰራ የነበረው እና እባካችሁ ባለሀብቶች የኢትዮጵያ አርቲስቶችን ተንከባከቡ። አርቲስት ማለት የኢትዮጵያን ታሪክ፣ ባህል አምፕሊፋይ የሚያደርግ የተመረጡ ሰዎች ናቸው እና ችን ሜሴጅ ለማስተላለፍ ነው። አመሰግናለሁ። ሶስታችሁም በተከታታይ ላስተላልፋችሁት መልእክት እጅግ አድርገን ከልብ እናመሰግናለን። ሁለት ሰው ወደ መድረክ እንጋብዛለን። ሰዓሊ ተስፋዬን፣ ከዛ በማስከተል ደግሞ መስፍንን፣ ድምፃዊ መስፍንን ወደ መድረክ እንጋብዛለን። ከዛ ወደ ጸሎት ከመሄዳችን በፊት ግን ስለ ነጻነት መልእክት ማስተላለፍ ፈልጋለሁ፣ መናገር ፈልጋለሁ ያለ ሰው ካለ ደግሞ መድረኩን ክፍት እናደርገውና ወደ ጸሎት ነው የምናልፈው። አመሰግናለሁ። እንደምን አመሻችሁ። ስለ ነጻነት ሁሉም ሰው በደንብ ብሎታል። እንግዲህ በደንብ ጠልቆ ለሚያውቀው ሰው ነጻነት በጣም የልብ ሰው ነው፣ ጥሩ ጓደኛ ነው። በጣም ከኔ ጋር ከፍሬሽማን ቲያትር ጀምሮ አብረን የተለያየ ፊልሞችን አብረን ሰርተናል። ግን ሁሉ ጊዜ የነጻነት ነገር በጣም የሚደንቀኝ ነገር ሁሌኛ ስራ ላይ የሆነን ከኔ ያጋጥማል፣ በሆነ መንገድ ያለ መግባባት ነገር ይፈጠራልና ችግሮችን የሚፈታበት መንገድ፣ እየሳቀ የሚያሳልፍበት መንገድ ሁሉ ጊዜ ይገርመን ነበርና እጅግ እጅግ ትሁት ሰው ነው። እውነት አሁንም ሳየው ያለ ነው የሚመስለኝ እውነት ለመናገር እና ለቤተሰቡ መጽናናት እመኛለሁ። አመሰግናለሁ። እንደምን አመሻችሁ። እንደዛ አይነት ቦታ ላይ መናገር አልችልም። በጣም ስሜታዊ ነው የሚያደርገኝ። በደስታ ብናገር ደስ ይለኝ ነበር። ነጻነትን ከ20 ዓመት በፊት ነው ለናሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ ነው። ባህር ዳር ለሽጆጄ ያኔ በዳዊት እንዚራ ጊዜ እየሰራ ፒያሳ ነው የምንተዋወቀው። አበባ ደሳለኝ፣ አብሪ ዘጌት፣ እኛ አንድ ላይ ሆነን ማለት ነው። ነጻነት በጣም የለፋ ልጅ ነው። በጣም የለፋ የደከመ ልጅ ነው። ከኡራኤል ፒያሳ ድረስ በእግሩ እየመጣ እኔ ደግሞ ከጉርድ ሾላ ፒያሳ ኮንታክት ማስታወቂያ የሚባል ነስዩም፣ ቴድሮስ፣ ተስፋዬ፣ ዛጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ እድሜያቸው ብዙ እነ ማዲንጎ፣ እነ ታምራት ደስታ እና ጫሉ የመሳሰሉት አተናል። ከዛ ይሰውረን። ከእንደዚህ አይነት ብዙ መስራት እየቻሉ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ አገራችን ኖሯት ተተኪም ቢፈራ ታምራትን ነጻነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን እግዚአብሔር። ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያወርሰው። አመሰግናለሁ። እሺ፣ እሱ ጋር መልእክት የሚያስተላልፍ አንድ ወንድም አለ። ከዛ ወደ እለቱ አጠር ያለ ትምህርትና ወደ ጸሎት ስነ ስርዓት ነው የምናልፈው። ነፍስ ይማር፣ እግዚአብሔር ያበርታችሁ፣ ቤተሰቡንም እግዚአብሔር ያጽናና። ያሳዝናል በጣም የሞተ ተጎዳ ልባቸው የሞተ ተጎዳ ብዬ ነው ማምነው። ግን የእሱ ጊዜ እና እንደዚህ ሰውን ማገልገል የሚችሉ ሰዎች፣ ለሰው ደስታ የሚሰጡ ሰዎች ሲሞቱ እኛ ተጎዳን እላለሁና ሞቷል እንዳልል ያስቀኛል፣ አለም እንዳልል
የለም። እግዚአብሔር ያበርታቸው ቤተሰቦቹን። ድናሉ ለእኛ እንደዚህ ከከበደ አቅፎ ለሳመ ላሳደገው ደግሞ ለቤተሰብ ይከብዳልና እንዲሁ ራሴን ለማስታመም ግጥም ቴራፒ ስለሆነ ግጥም ጽፌ ነበርና ለእናንተም ለማካፈል ከዚህም የተሻለ ቦታ አያገኝም ብዬ ነው። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነጻነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። ደግሞ የሚያሳቀውን ብርታቱን ያውቃሉ። ሽሮ ተቀማምሶ ያሳደገ መንደር ችሎ ተደጋግፎ ያሳለፈ አገር ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት እንግዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ ነጻነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ መራሩን በዋዛ ቁም ነገር ቀስቅሶ። መች ተጠጋገቡ እናትና ልጁ አደራ ብትሰጠው ሳይርቅ ካጠገቡ አሳደገው እንጂ ኡራኤል ወዳጁ። እንግዲህ መላኩ ያድርስ ደግፎ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ ይመሻል ይነጋል ነጻነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን ላፈር ተሸልሞ ሲገባ እንደዋዛ አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ ሰው ሰው ይል ጀመረ አገሬ ዘንድሮ። ካፈር ቢሰራውም ገና ለጋ ስጋ እንዴት ወደ መሬት ላፍታ ያዩት ባልጋ። ተገፋ እንደምንም ክፉ ቀን በሳቅ ዛሬን እንዴት ልሽሽ እንዳልደላ ሳውቅ። በጨዋታ በራ ጥቁር የነበረ የጽልመት ቀን ተስፋ ፋኖስ ተቀበረ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ ህዝብ የምታስከፍል በእንባ አሰፈረ። ያሳደገ መንደር ምን አለ ሰፈሩ ያጫወተ ቀዬ እቁቡ እድሩ። እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው እንዴት አረጋቸው። እንዲኔን የናጠኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳመ ያቀፈ ከልቦ የመረቀው። አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ። የቅድሞቹ መንቶ ነበር። ይሄኛው ደግሞ በጣም ሰው የሚያዝናና ሰው በሳቅ ላይ ነው አይደል? በሳቅን ቁጥር እናስታውሳቸዋለን። የኪነ ጥበብ ሰዎች አይረሱም፣ አይዘነጉም። ያስከፋስ ያስከፋ ይታወቃል። ደስታን የሰጠ በደስታ ጊዜ ይታወሳል። እና ሳቅ ላይ ሐውልቱን ተክሏል ብዬ አስባለሁ። ግን ሞቷል። ሁሉም የሚታው ነው። ሁሉም ነገር ይቀራል። ወደ ደሃው ተስፋን ገፋ ጨለማ ላይ ብርሃን ደፋ። የእንባ ጥርሶች የሳቅ እንባ በዋለበት በየዙሪያው ተገነባ። ጨዋታውን እያሞቀ ትዝታውን እያሰፋ ክህደት ፍም ላይ እምነት ተፋ። ነጻነትን ነጻ ሆኖ ከሀዘን ድር ሳቅ ሸምኖ ከሀዘን ድር ሳቅ ሸምኖ በፍታኩታ ለበሰን እያሳቃ አስለቀሰን። ጨለማ ውስጥ ማብረቅረቅን በህመም ውስጥ ማጫወትን እያሳየን ያለ መስሎ ያው ተለየን። በቀልዶች አላመደ ትዝታውን በትኖልን ሳቁን ገፎን ትቶን ሄደ። አልታመነም ሰው ነውና ትዝታው ግን ታምኖ ጸና። ይኸው ማይኩ ተከደነ የሳቁን ምንጭ ሞት ዘገነ ብለን አናዝን ስላሉልን ጥርሶቻችን ማስታወሻ ሐውልታችን። ስንስቅ ትዝ ይለናል ትዝ ሲለን ያስቀናል እያሳቀን እንሞቃለን። ሰው ነበረ እናውቃለን። እግዚአብሔር ነፍሱን ይማርልን። እግዚአብሔር ይስጥልን። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ
እኔን ይመራኛል በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እሱን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛ የሆናችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ሥጋ ከሞተ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስ ይስጣችሁ፣ ረድኤተ ሥጋ ረድኤተ ነፍስ ይስጣችሁ፣ ትፍሲተ ሥጋ ትፍሲተ ነፍስን ይስጣችሁ፣ ወንድማችንን በገነት ያሳርፍልን። በአንድ የልብ ወግ የሚል ላይ ሲናገር ከሰማሁት ከውስጥ የወሰድኩት ነገር አለ። ሰዎችን በዛ መንገድ ነው እማያቸው። ዛሬ እዚህ ያስመጣኝ አንደኛ ኦርቶዶክሳዊ እምነቱ የጠነከረ ስለሆነ ብዙ ነገሮችንም ስለሚያደርግ ነው። እዛ ንግግር ላይ የምንሰማው ስለ ገንዘብ አወጣጥ ሲናገር ብዙ ነገር አለ አለ። አስራት አለ፣ በኩራት አለ። እነሱን ሁሉ ካደረኩ በኋላ ደግሞ በሌላ መንገድ ብዙ ነገር አደርጋለሁ ሲል ሰማው። ምን አይነት ጠንካራ ክርስቲያን ነው ማለት እኮ ነው። ስለዚህ ይሄ ቀላል ነገር አይደለም እና እናንተ እግዚአብሔር እንዴት እንደሚወዳችሁ ብቻዩ ሰው በሚለው መንፈስ ሰዎች ስለሚያወሩት ነገር እንደዛ አይነት ነገሮችን በፍጹም ወደ ውስጣችሁ አታስገቡ። በእናንተ ደረጃ ቅድም ያልኩት በጣም ከፍ ያሉ ነገሮች አሉ። ብዙ አይነት ነገሮች ይኖራሉ። አንድ ነገር ሁሉ ጊዜ ትኩረት ስጡ። የምንጠቀምበት ነገር መንገድ ላይ ስትሄዱ ውሻ ሲጮህባችሁ ትጮሃላችሁ? ውሻው እየጮህባችሁ ዞራችሁ ከውሻው ጋር ትጮሃላችሁ? ጉዟችሁን ያዙ፣ መስመራችሁን ያዙ፣ እግዚአብሔርን ፍሩ፣ ስራ ስሩ። ያኔ እግዚአብሔር እጅ ደግሞ በእናንተ ላይ ጥላ ይሆናል፣ ጥላ ይሆናችሁ፣ ከለላ ይሆናል፣ ከለላ ይሆናችሁ። በምትሄዱበት ሁሉ ደግሞ የእግዚአብሔር ስም ስለምታስተዋውቁ እኔ ደስ ይለኛል። የማይገነዘቡ ሰዎች አሉ። የእግዚአብሔር ስም አሁን ቅድም ሰዎች የመጡ እንደምን ዋላችሁ ሲሉ ዝም አትበሉ።
በፍጹም እንደምን ዋላችሁ ላለ ሰው ሁሉ እግዚአብሔር ይመስገን መልስ ስጡ። በየደቂቃው በየሰካንዱ ማመስገን እንዴት መታደል ነው። እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ። እንደዚህ አይነት ሞት ሲመጣ አረፈ ነው የምንለው እኛ። በቤተ ክርስቲያን ስትሄዱ ፍታት ሲደረግም የሚባለው ጸሎት አረፈ ነው። ነፍሴ አትሞትም፣ ነፍሴን ያድናታል ኢየሱስ ክርስቶስ። ስለዚህ ነፍሴ ወደ ረፍትሽ ግቢ ነው የሚባለው ዛሬ። ነፍሴ ወደ ረፍትሽ ግቢ፣ ይሄ ነው የሚባለው ሁሉ ይሄ ነው። ወደ ረፍትሽ ነፍስ ቅድም እንዳልኳችሁ ወደ እግዚአብሔር ነው የምትሄደውና የሚዜመው ዜማ እንዲህ የሚል ነው። እንደቆማችሁ ሻማችሁም ስለያዛችሁ በተኮላተፈ ድምጽ ልበልላችሁ። ግብ ነፍስ ያ ውስተ ረፍትኪ እስመ እግዚአብሔር ረዳእኪ እስመ አድኃና ለነፍስየ እሞት ነፍስየ ውስተ ረፍትኪ ነፍሴ ሆይ ወደ ረፍትሽ ግቢ። እስመ እግዚአብሔር ረዳእኪ እግዚአብሔር ረዳትሽ ነውና። እስመ አድኃና ለነፍስየ እሞት ነፍሴን እግዚአብሔር ከሞት አድኗታልና። ይሄ ነው ሰው የሚለው ሲሞት። ሰው ሲወለድ ያለቅሳል፣ ሲሞት ግን እየሳቀ ይሄዳል። ነጻነት ሲወለድ እያለቀስ ከእናቱ ማህፀን የወጣው እያለቀሰ፣ ሌላው ሰው እልል ሲል፣ አሁን ደግሞ ሌላው ሲያለቅስ እሱ ግቢ ነፍሴ ውስተ ረፍትኪ ይላል። ያ ከሕፃንነቱ ከእናቱ ማህፀን የተቀበለው ኢየሱስ ክርስቶስ እጁን ዘርግቶ ይቀበለዋል። የሚወዳት ድንግል ማርያም ከሱ ጋር ነች፣ ከእናንተም ጋር ይሁን አሜን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ